የትግራይ ፖለቲካ ከዛሬ ጀምሮ ባሉት ቀናት ይለይለታል። ህወሓት ታደሰ ወረደን አነሳለሁ ያለ ሲሆን ታደሰ ደግሞ የማስረክበው ስልጣን የለም ብለዋል። ነገሩ ወደ ጦርነት እንዳያመራም ተሰክቷል። በደቡብ አፍሪካ የተገደሉትን 4 ኢትዮጵያውያንን አስመልክቶ በፕሪቶሪያ ያለው የኢትዮጵያ ኤምባሲ ለአገሪቱ መንግስት አቤቱታን አቀረበም። ሰላምም ጦርነትም ያልዘለቀው የኢራንንና የአሜሪካ ወቅታዊ ጉዳይንም እናያለን። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ተሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼርም እያደረጋችሁ አብራችሁን ቆዩ። የትግራይ ፖለቲካ እውነትም ከዛሬ ጀምሮ ባሉት ቀናት ይለይለታል። በአንዲት ከተማ ወይ 2 ንጉሶች ይኖራሉ፣ ወይ አንዱን ገፍቶ መንበሩ ላይ ይቀመጣል፣ ወይ ሌላ መላ ይመጣል። ይህ ማለት ወይ ጠቅላይ ሚኒስትር አብይ አህመድ የፈቀዷቸው ሌተናል ጄኔራል ታደሰ ወረደ በስልጣን ይቀጥላሉ፣ ወይ እነ ደብረጽዮን የሚሉት ይሆናል። የትግራይ ክልል ፖለቲካ እንደገና ያስፈሪነቱ ጫፍ ላይ ደርሷል። ዓለም አቀፉ ማህበረሰብ የክልሉ ፖለቲካ እንደገና የሰላም መደፍረስ ምክንያት እንዳይሆን ማሳሰብ ጀምሯል። ሌሊቱን የአውሮፓ ህብረት ሁሉም አካላት በፕሪቶሪያው ስምምነት የተገኘውን ሰላም እንዳያደፈርሱ ጠይቋል። የአሜሪካ ልኡካን ደግሞ ከሰሞኑ ወደ መቀሌ 2 ጊዜ ተመላልሰዋል ተብሏል። አንዴ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን ሊያገኙ፣ በሌላ ጊዜ ደግሞ በነ ደብረጽዮን ገብረ ሚካኤል የሚመራው የህወሓት አመራሮችን ሊያገኙ። ጉዳዩን በቅርበት እናውቃለን የሚሉ ሰዎች የአሜሪካ ልኡካን ከህዝባዊ ወያኔ ሓርነት ትግራይ ህወሓት አመራር ከሆኑት ከነ ደብረጽዮን ገብረ ሚካኤል ጋር ባደረጉት ቆይታ አመራሮቹን ቀጣይ ግጭትን ሊፈጥር ከሚችል ነገር ተቆጠቡ ብሏቸዋል ብለዋል። ነገር ግን በትግራይ ክልል ያለው ነገር በዛ መልኩ እየሄደ አይመስልም። የሌተናል ጄኔራል ታደሰ ወረደን የጊዜያዊ አስተዳደርነት ጊዜ በ1 ዓመት መራዘሙን አልተቀበልኩም ያለው ህወሓት ለደም አፋሳሹ የሰሜኑ ጦርነት አንዱ ምክንያት የሆነውን በ2012 ዓ.ም ጳጉሜ ወር በተካሄደው ምርጫ የተቋቋመውን ምክር ቤት ከዛሬ ሚያዝያ 23 ቀን 2018 ዓ.ም ጀምሮ ወደ ስራ መልሳለው፣ ከምክር ቤቱም ትግራይን የሚያስተዳድር መንግስት ይወጣል ብሏል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለጀርመን ድምጽ ራዲዮ እያደረግን ያለነው የህዝብን ስልጣን ወደ ህዝብ የመመለስ ስራ ነው ብለዋል። ሆኖም በፕሪቶሪያው ስምምነት መሰረት በ2012 ዓ.ም ጳጉሜ ወር ላይ ህወሓት ያደረገው የትግራይ ክልሉ ምርጫ ህገ ወጥ እንደሆነ ታምኖበት ምርጫው የፈጠረው ምክር ቤትና መንግስትም እንዲፈርስ ከስምምነት ተደርሷል። ዛሬ ላይ ታደሰ ወረደ የስልጣን ጊዜያቸው በ1 ዓመት ሲራዘምላቸው ግን በስምምነት ገድሎት የነበረውን ምርጫ ህይወት ዘራበታለው እያለ ነው። ዛሬ ላይ የትግራይን ፖለቲካ እዚህ ጡዘት ውስጥ የከተተው በፌደራል መንግስትም ሆነ በህወሓት በኩል የታዩት ክፍተቶች መሆናቸውን ያነሳሉ። የጠቅላይ ሚኒስትር አብይ አህመድ መንግስት የታደሰ ወረደን የስልጣን ጊዜ ሲያራዝም በፕሪቶሪያው የሰላም ስምምነት መሰረት ሳይሆን በ1995 ዓ.ም ወጣ በተባለውና በ2017 ዓ.ም ተሻሻለ በተባለው የፌደራል መንግስት በክልሎች ጉዳይ ጣልቃ እንዲገባ በሚያዘው ህግ ላይ ተመስርቶ ነው። እነዚህ 2 ህጎች ቢጨመቁ አሁን የተራዘመውን የታደሰ ወረደን የስልጣን ዘመን አያራዝሙም። ህጎቹ ጠቅላይ ሚኒስትሩ የክልል ጊዜያዊ መንግስቶችን ለ2 ዓመት ከሾሙ በኋላ እንደ ሁኔታው ለ1 ዓመት ያራዝማሉ ይላሉ በድምሩ ሲታዩ። በዚህ ህግ መሰረት ጌታቸው ረዳ 2 ዓመት ተሾመ፣ ታደሰ ወረደ ደግሞ ለ1 ዓመት ተሾሙ። ስለዚህም የታደሰ ወረደ ሹመት የሚራዘምበት ሁኔታ ቀድሞ የህግ ማሻሻያ ያስፈልገው ነበር። ለዛም ይመስላል ሌተናል ጄኔራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነታቸው ለ1 ዓመት ተራዘመ ተብሎ በሚዲያ ተነገረ እንጂ ሹመታቸው ሳምንታት አልፎት ራሱ ደብዳቤ አልደረሳቸውም። ራሳቸው ታደሰ ሮብ ምሽት ሪዮት ሚዲያ ላይ ተጋብዘው ሹመታቸው ለ1 ዓመት መራዘሙን የሚያሳይ ደብዳቤ እንዳልደረሳቸው ተናግረዋል። ስለሆነም የፌደራል መንግስት የህወሓት ሰዎችን ከሹመቱ በፊት ቢያወያይ ይመረጣል የሚሉ ሰዎች አሉ። ነገር ግን ህወሓት በአንጻሩ አነስተኛ ሊባል የሚችል ይህን የፌደራል መንግስት የህግ ክፍተትን እንደ መልካም አጋጣሚ በመጠቀም ራሱ ህገ ወጥነቱን አምኛለው ውድቅ መሆኑንም እስማማለው ያለውን የ2012 ዓ.ም ምርጫ የመሰረተውንና ደም አፋሳሽ ጦርነትን ከወለዱት ምክንያቶች አንዱ የሆነውን ምክር ቤትና የክልል መንግስትን ወደ ስራ ካላመጣው ብሎ እየተንቀሳቀሰ ነው። ለዚህም አንዱ ምክንያቱ ያለኛ እውቅናና ከኛ ጋር ምክክር ሳይደረግ የታደሰ ወረደ አስተዳደር ጊዜ ተራዘመ የሚል ነው። ሆኖም ጌታቸው ረዳ ወርዶ ታደሰ ወረደ እንዲሾሙ ከፍተኛ ጉትጎታን ሲያደርጉ የነበሩት እነዚሁ የህወሓት መሪ መሆናቸውን ያስተዋሉ ታዛቢዎች ዛሬ ላይ ጦርነት ድረስ የሚሄድ እንቅስቃሴን ማድረግ የለባቸውም
የለባቸውም ይላሉ። ነገር ግን አንዳንድ ምንጮች እንደጠቆሙት ህወሓት አዳዲስ ወታደራዊ አደረጃጀቶችን በመፍጠር ጭምር የሰራዊት ምልመላና ስልጠና አድርጎ ጭምር ተዘጋጅቷል። ከዛሬ ሚያዝያ 23 ቀን 2018 ዓ.ም ጀምሮ ታደሰ ወረደ ቢሮአቸውን አስረክበው ካለቀቁ ምናልባትም ወደ ወታደራዊ እርምጃ ሊሄድ ይችላል። በጠቅላይ ሚኒስትር አብይ አህመድ የሚመራው የፌዴራል መንግስት ግን እስከዚህች ሰዓት ድረስ ዝም ብሏል። ዝምታው የመነጨው ምናልባትም የአሁኑ ጊዜያዊ አስተዳደር ታደሰ ወረደ ነገሮች ከቁጥጥር ውጭ ሆነዋል ድረሱልኝ እስኪሉ እየጠበቀ ይመስላል። እሳቸው ግን ቢያቀታቸው እንኳን ድረሱልኝ የሚሉ አይመስሉም። ምክንያቱም በሪዮት ሚዲያ ላይ በነበራቸው ቆይታ ላይ የማስረክበው ምንም ነገር የለም፣ ርክክብ በሚባል ሰው ሰራሽ ጨዋታ ውስጥ አልገባም፣ መብቱ እንዳለኝ ባውቅም የፌዴራል መንግስት ጣልቃ እንዲገባ ጥሪ አላደርግም ብለዋል። ታደሰ ወረደ አሁን ያሉበት ሁኔታ ምንም ሙሉ ያልታወቀ እንደሆነ ንግግራቸው ያሳያል። ከእሳቸው ጋር ቁጭ ብለው የጊዜያዊ አስተዳደሩ ስራን ሰርተው ከህወሓት ጋር ሄደው ደግሞ ሌላ ውሳኔ የሚወስኑ እንዳሉ፣ የራሳቸው የስልጣን ጊዜ መራዘሙ አስፈላጊነት ላይ ጥያቄ የሚያነሳሉ። የፌዴራል መንግስትም አልረዳኝም፣ ለክልሉ ደሞዝን ጨምሮ ምንም የተሟላ ነገር የለምም ብለዋል። ህወሓት እሄድበታለሁ ያለው አካሄድ ከቀጠለ የክልሉ ጉዳይ አሳሳቢ ነው። የህወሓት ቃል አቀባይ ሚካኤል አስገዶም ህወሓት የ2012 ዓ.ም ምርጫውን ምክር ቤት ለመመለስ ውሳኔ ላይ ከመድረሱ በፊት ጉዳዩን በውይይት መፍታት አልተቻለም ወይ ተብሎ ሲጠየቁ አልተቻለም ብለዋል። በድርድር በስምምነት ማስቀጠል አልተቻለም። እስካሁንም በስምምነቱ የፕሪቶሪያ ዘላቂ ግጭት ማቆም የተቀመጡ አንኳር ነጥቦች እንኳን እየተፈጸሙ አይደለም፣ አልተተገበሩም። አሁን ደግሞ ይባስ ብሎ ህወሓት የማያውቀው የማራዘሚያ ሹመት ተሰጥቷል ብለዋል። ጠቅላይ ሚኒስትር አብይ አህመድ የሚመሩት የፌዴራል መንግስት ታደሰ ወረደ በህወሓት ከስልጣናቸው እየተፈነቀሉም ጣልቃ ግባልኝ ባይሉትስ ምን አይነት መንገድ ተከትሎ ህግን ያስከብራል የሚለው ነገርም አልታወቀም። ጠቅላይ ሚኒስትሩም ከህወሓት አመራሮች ጋር ለመገናኘት አልፈለጉም የሚሉ መረጃዎች ተሰምተዋል። ነገሮች ወደ ጦርነት የሚያመሩ ከሆነ የፌዴራል መንግስትና ህወሓት ብቻ የሚያደርጉት ጦርነት አይሆንም። የኤርትራ መንግስትም ይገባበታል። የሻዕቢያ ወታደሮች በትግራይ ክልል ይታያሉ ይባላል። አንዳንድ የህወሓት አመራሮች በናቅፋ እንጠቀማለን፣ ከኤርትራና ፋኖም ጋር እንሰራለን ሲሉ ተሰምተዋል። አሁንም ግን ጊዜው አልረፈደም፣ በውይይት አስከፊ ጦርነትን ማስቆም ይቻላል የሚሉ አሉ። የቀድሞ የትግራይ ክልል ጊዜያዊ ፕሬዝዳንት ጌታቸው ረዳ የፕሪቶሪያው የሰላም ስምምነት ጠመንጃዎችን ዝም በማሰኘት እስረኞች እንዲፈቱና መሰረታዊ አገልግሎቶች እንዲጀመሩ ማድረጉን አስታውሰው አሁንም ያልተፈቱ የተፈናቃዮች መመለስና የግዛት ጉዳዮች በዚሁ ስምምነት ማዕቀፍና በህገ መንግስቱ መሰረት መፈታት እንዳለባቸው አጽንኦት ሰጥተዋል። የህወሓት አመራሮች የጦርነት ነጋሪት መጎሰማቸውን አቁመው የተጎዳውን ማህበረሰብ ወደ ማከም ክቡር ስራ እንዲገቡ የመከሩ ሲሆን እነዚህ አመራሮች ግን አሁንም በከፋ የጅልነት በሽታ የተጠቁ መሆናቸውን በተግባር እያረጋገጡ ነው ሲሉ በጽኑ ነቅፈዋቸዋል። በደቡብ አፍሪካ ፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያውያን ላይ የተፈጸመውን ግድያ በተመለከተ በአስቸኳይ እርምጃ እንዲወሰድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲደረግ ለአገሪቱ መንግስት ጥያቄ ማቅረቡን አስታወቀ። ኤምባሲው ይህንን መልእክት ያስተላለፈው በቀናት ልዩነት 4 ኢትዮጵያውያን መገደላቸው ከተሰማ በኋላ ነው። የደቡብ አፍሪካ መገናኛ ብዙሃን ያወጧቸው ዘገባዎች እንደሚያመለክቱት ኢትዮጵያውያኑ የተገደሉት ጆሃንስበርግ ከተማ ውስጥ በሚገኝ ሲቢዲ የተሰኘ የንግድ ስፍራ ነው። ማህበራዊ ሚዲያ ላይ በተሰራጨና በደህንነት ካሜራ የተቀረጸ ቪዲዮ ላይ አንድ ግለሰብ በርካታ ሰዎች በሚተላለፉበት የገበያ ስፍራ ውስጥ ሲያልፍና መደብር አጠገብ ከቆመ ግለሰብ ጀርባ ሲቆም ያሳያል። ወዲያውኑ ሽጉጥ አውጥቶ ከቅርብ ርቀት ግለሰቡ ጭንቅላት ላይ ሲተኩስና ግለሰቡ ሲወድቅም ቪዲዮ ላይ ይታያል። የወደቀው ሰው ላይ በድጋሚ ከተኮሰበት በኋላ ከአካባቢው ሲሄድም ተቀርጿል። ኤምባሲው ባወጣው ማሳሰቢያ ምን ያህል ኢትዮጵያውያን እንደተገደሉ ግን አልጠቀሰም። ይሁን እንጂ የሚመለከተው የደቡብ አፍሪካ የጸጥታ መዋቅር ግድያውን እየፈጸሙ ያሉ አካላት ላይ በአስቸኳይ ህጋዊ ምርመራ እንዲካሄድ በደብዳቤው መጠየቁን ገልጿል። የምርመራው ውጤት ኤምባሲው በአስቸኳይ እንዲገለጽለትም ማሳሰቡን ጠቅሷል። ኤምባሲው ባወጣው መግለጫ ግድያዎቹ በደቡብ አፍሪካ ከሚታየው መጤጠልነት ጋር የተያያዘ ሊሆን እንደሚችልም ጠቁሟል። ከቅርብ ጊዜ ወዲህ ደቡብ አፍሪካ ውስጥ የውጭ ዜጎች በተለይም የጥቁር አፍሪካዊ ስደተኛ ጠል እንቅስቃሴ መበራከቱን መገንዘብ ተችሏል ብሏል። ይህ አይነቱ እንቅስቃሴ በቅርቡ በሰፊው መነሳቱንም አክሏል። ሰሞነኛውን ግድያዎችን ተከትሎም በቀጣይ ተጨማሪ ህይወት እንዳይጠፋ ችግሮች በሚታዩባቸው አካባቢዎች ልዩ ጥበቃ እንዲደረግ ጥያቄ ማቅረቡንም አስታውቋል። ዘገባውን ከቢቢሲ ኒውስ ነው።
የአሜሪካና ኢራን የሰላም ድርድር በሁለቱ ሀገራት የተለጠጡ ፍላጎቶች ምክንያት ሳይሳኩ መቅረታቸውን ተከትሎ ሁለቱ ሀገራት ወደ ዳግም ጦርነት የመግባታቸው ነገር በዓለም አቀፍ ደረጃ ከፍተኛ ስጋትን ፈጥሯል። አሁን ላይ ሁለቱ ሀገራት የሚሰናዘሯቸው የዛቻ መልእክቶችም ስጋቶችን አባብሰዋል። ትራምፕ ኢራን ከመስማማት ውጪ ምርጫ የላትም ካልሆነ ግን የሚመጣባትን ለመቀበል ትዘጋጅ እያሉ መዛታቸውን ተከትሎ ከኢራን በኩልም ተመሳሳይ ዛቻዎች እየተሰሙ ናቸው። ከተሾሙ ጀምሮ በጽሁፍ በሚያስተላልፉት መልእክት እንጂ በአካል ታይተው የማይታወቁት የኢራኑ አዲሱ ሃይማኖታዊ መሪ ሞጅተባ ካሚኒ አሜሪካ ዳግም ጥቃት የምትፈጽም ከሆነ ሀገራቸው የከፋ እርምጃ እንደምትወስድ አስጠንቅቀዋል። እርምጃውም ረጅምና የከፋ ጉዳት የሚያስከትል የአጸፋ እርምጃ እንደሚሆንም ነው የገለጹት። ይህንንም ጥቃት አሜሪካ በቀጠናው ባሏት የጦር ሰፈሮች ላይ እንደሚፈጽሙ የአብዮታዊ ዘቡ ከፍተኛ ባለስልጣን ተናግረዋል። በቀጠናው ጦር ሰፈሮቻችሁ ላይ የሆነውን አይታችኋል፣ በጦር መርከቦቻችሁ ላይ ተመሳሳይ ነገር እናያለን ሲሉ የአየር ኃይል አዛዡ ማጂድ ማሳቪ መናገራቸውን የኢራን መገናኛ ብዙሃን ዘግበዋል። ታይራን ባሳለፍነው ረቡዕ ዕለት አሜሪካ መርከቦቿ ላይ የጣለችውን እገዳ የምትቀጥል ከሆነ ከዚህ በፊት ታይቶ የማያውቅ ወታደራዊ እርምጃ እንደምትወስድ አስጠንቅቃ ነበር። ይህ የቴህራን ማስጠንቀቂያ በቀጠናው ዳግም የአሜሪካና የእስራኤል ድብደባ ይቀጥላል የሚል ስጋትን ፈጥሯል። ኢራን በዚሁ ሳምንት ከአሜሪካ ጋር የተጀመረው ድርድር የኒውክሌር ጉዳይን በይደር በማቆየት በሆርሙዝ ላይ ብቻ አተኩሮ እንዲቀጥል የሚጠይቅ አዲስ እቅድ ለአሜሪካ የላከች ሲሆን እቅዱ በፕሬዝዳንት ዶናልድ ትራምፕ በኩል ተቀባይነት አለማግኘቱን የተሰማው የኒውክሌር ጉዳይ ወደ ጦርነት የከተታትና የጦርነቱ የመጨረሻ ግብም ኢራንን ኒውክሌር አልባ ማድረግ የሆነው አሜሪካም እቅዱን የማትቀበልበት እድሉ ሰፊ እንደሆነ ነው የተነገረው። ታዲያ የድርድሩ እውን የመሆን ተስፋዎች እየጠፉ መሆኑን ተከትሎ ትራምፕ በኢራን ላይ አዲስ ጥቃት የመሰንዘር ዓላማ እንዳላቸውም ተሰምቷል። ለዚህም ይመስላል የኢራን ሃይማኖታዊ መሪ ሞጅተባ ካሚኒ የሀገራቸውን የኒውክሌር አቅም ለመከላከል ቃል ገብተዋል። ሞጅተባ ካሚኒ ትላንት ሐሙስ በጽሁፍ በሰጡት መግለጫ አሜሪካ በፐርሺያ ባህረ ሰላጤ ቦታ እንደሌላት በመግለጽ መገኘት የሚገባት ከውሃዎቿ በታች ነው ብለዋል። ካሚኒ በሰጡት መግለጫ ላይ የኢራን የኒውክሌርና የባሊስቲክ ሚሳይል ፕሮግራም ለንግግር እንደማይቀርብም አመላክተዋል። በቴሌቪዥን በተነበበው የጠቅላይ መሪው መግለጫ አያቶላ ሞጅተባ ካሚኒ የአሜሪካን ግዙፍ ወታደራዊ ኃይል እቅድ አለመሳካቱን በመግለጽ በቀጠናው ታሪክ ውስጥ አዲስ ምዕራፍ ተከፍቷል ብለዋል። መሳሪያዎቻችንና ቴክኖሎጂዎቻችን እንደ ሀገር የማንነታችን አካል ናቸውና ምንም ቢሆን እንጠብቃቸዋለን ሲሉ ተናግረዋል። ሁሉም የኢራን አቅሞች፣ ሳይንስና ቴክኖሎጂ፣ ኢንዱስትሪ፣ የኒውክሌርና ሚሳይል ፕሮግራሞች በ90 ሚሊዮን የኢራን ሕዝብ የሚታዩና ውድ ብሔራዊ ሀብቶች መሆናቸውን ጠቅላይ መሪው ተናግረዋል። አክለውም ልክ ውሃችንን፣ ግዛታችንንና የአየር ክልላችንን እንደምንከላከለውም እንጠብቃቸዋለንም ብለዋል። ካሚኒ በዚህ መግለጫቸው ኢራን የሆርሙዝ ወሽመጥን መቆጣጠሯን እንደምትቀጥል ገልጸዋል። በሆርሙዝ ምክንያት የመጣባትን ጫና መቋቋም እንደተሳናት እየተነገረላት ያለችው አሜሪካ ደግሞ የሆርሙዝ ወሽመጥን ዳግም ለማስከፈት ዓለም አቀፍ ድጋፍ ትፈልጋለች መባሉ ተሰምቷል። አሜሪካ ሌሎች ሀገራት ዓለም አቀፍ ጥምረት እንዲመሰርቱና የሆርሙዝ ወሽመጥን እንዲያስከፍቱ እንደምትፈልግም ሪውተርስ የዜና ወኪል ዘግቧል። የዜና ወኪሉ የተመለከተው የአሜሪካ የውጭ ጉዳይ ሚኒስቴር ሰነድ የዓለም 20% ነዳጅ የሚተላለፍበት ወሽመጥ ዳግም ለመርከቦች ክፍት እንዲሆን ለማድረግ ሀገራት ዓለም አቀፍ ጥምረት እንዲመሰርቱ ግፊት እያደረገች መሆኑን ያሳያል። 2 ወር ባለፈው በኢራን ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ የዓለም የነዳጅ ዋጋ ከ4 ዓመት ወዲህ ታይቶ በማይታወቅ መልኩ ጭማሪን አሳይቷል። ጦርነቱን ለማስቆም የተደረጉ ንግግሮች ውጤት ባለማስገኘታቸው አሜሪካ ወደ ኢራን ወደቦች መርከቦች እንዳይገቡ እገዳን ጥላለች። የአሜሪካ ፕሬዝዳንት ሐሙስ ዕለት ኢራን ወደ ድርድር ጠረጴዛ እንድትመለስ ለማድረግ የሚያስችል ወታደራዊ እቅድ ላይ ለፕሬዝዳንቱ ገለጻ እንደሚደረግም አክሲዮስ ዘግቧል። የአሜሪካ ማዕከላዊ እዝ አጭርና ከባድ የሆነ የጥቃት እቅድ ለፕሬዝዳንቱ እንደሚያቀርብ የተገለጸ ሲሆን በዚህ ጥቃት ምናልባትም የኢራን መሰረተ ልማቶች ኢላማ ሊደረጉ እንደሚችሉ አክሲዮስ በስም ያልጠቀሳቸውን ምንጮች ጠቅሶ ዘግቧል። የትራምፕ አስተዳደር ኢራን ላይ ወታደራዊ እርምጃ መውሰድን እያጤነ ያለው ጥቃት መፈጸም ከቴህራን ጋር የሚደረገውን ድርድር ከገባበት ቅርቃር ያስወጣዋል በሚል ተስፋ መሆኑን ዘገባው ጠቅሷል። ኢራን ጥቃት ከተፈጸመባት ድርድሩ ላይ የኒውክሌር ጉዳይን በተመለከተ መለሳለስ ልታሳይ ትችላለችም ተብሎ ተገምቷል። በዘገባው መሰረት ለትራምፕ ይቀርባል የተባለው ሌላኛው እቅድ በኢራን የተዘጋውን ሆርሙዝን ለንግድ መርከቦች ክፍት ለማድረግ ሲባል የወሽመጡን የተወሰነ ክፍል መቆጣጠርን የሚመለከት ነው። የአይነቱ እርምጃ እግረኛ ወታደሮችን ማሰማራትን ሊያካትት እንደሚችልም አክሲዮስ አንድ ምንጭን ጠቅሶ ዘግቧል። በከፍተኛ መጠን የበለጸገውን የኢራን የዩራኒየም ክምችትን ለመቆጣጠርም በሰራዊቱ ልዩ ኃይል ዘመቻ የማካሄድ እቅድም ለፕሬዝዳንቱ ሊቀርብ ይችላል ተብሏል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ